ቤት የሰርጀሪ ገረድ እያሉ የሚጽፉልኝ አንዳንዶቹ ያው ተናደውባል። በምን እንደሆነ መቻወቁ ነገራቸው ውስጥ እኔ አንድ ነገር ልንገራቸው። አይሞቀኝ አይበርደኝ። እኔ ራሴን የምሰድብ ሰው ነኝ። አይደለም እናንተ ሰድባችሁኝ፣ እኔ ራሴን የምሰድብ ሰው ነኝ። እኔ ደግሞ ማለት ነው እውነት አሁን ባየሁት ነገር ቤታ ባረገችው ነገር እኔ ማንም ገረድ መሆን አልችልም፣ ግን ባረገችው ነገር በጣም እንደወዳት አደረገኝ። ከተመቸች ተመቸች። እኔ አንተ እሷ ስለተመቸች እኔ አንተ ትደብረኛለህ ማለት አለ። ወደድኳት፣ በጣም ነው የወደድኳት። ለመሰለ በሆነ ቦታ ላይ እየመጣች ታረጋለች። እቺ ምርጥ እህታችን ነች። እኔ ቤታ ድሮ እሰዳደብ ነበር ከሷ ጋር። ትመች ምን እኔ ችግር የለብኝ እሷ ብትመች። አንተም እንደማይደብርህ አውቃለሁ። አንተ ምርጥ ያዳዳ ልጅ ነህ ዮኒ። ቂም የምትይዝባቸውን ሰዎች ቀርበህ ተው በቃ እያልክ አትሸመግልም ነበረ። የእውነት ዮኒ የአራዳ ልጅ እንደሆነ የምታውቁት ሁሉ መከራ እያደረሱበት በተናገረው ነገር የእንደዚህን አካባቢ ሰው ተናግሮ ምናምን ትላላችሁ። እሱ የተናገረው ግን ለምንድን ነው ብላችሁ ጠይቃችሁ አታውቁም? ያውቁት በደንብ ያውቃሉ፣ ለምን እንደሆነ የእኔ ጸቤ በምን እንደሆነ ምናምን ያውቃሉ። አሁን ግን እግዚአብሔር ይመስገን ብዙ ሰው አንደርስታንድ እያደረገ ሄደዋል። ገባ ብዙ ሰው እየገባው ሄደዋል። ብዙ ሰው ተረድተዋል። ብዙ ሰው እንትን ብሏል። ለዛ ነው እኔ ቤተሰቦች ልጆች የሚነኩ ጋር አይመቸኝም። የምትደራረሱ አላችሁ። አንተም ቤተሰብን ሲረግጡ የምትረግጣቸው ሰዎች አሉ። ቤተሰብን የማይነካ ሰው ጋር ቤተሰብ ጋር መድረስ አስፈላጊ ነው ብዬ አላስብም። ገባ እናንተ ሊሆነ የእኔ ግን የፈለገ ቤተሰብ ጋር ቢሄዱ ቤተሰብ ጋር መድረስ አልወድም። ለምን አልነኩኝም። እንደፈለገ ቢሆን ራሴን ያሳመንኩት ምንድን ነው፣ ማንም ሰው ያ ሰው ለተናገረኝ ቤተሰቡ ጋር የአንቺን ቤተሰብ ብዬ አልሄድም። ፈወ ጥቅም ስለሌለ እነዛ ሰዎች ምንም አላረጉኝም። እኔ ምንም በፈለግከው ውሰደው ምንም አላረጉኝም። ያ ሰው የኔም ቤተሰቦች ስለተናገረ እነዛ ሰዎች ተናገሩ፣ ያ ቤተሰቦች ተናገሩ ማለት አይደለም። ይሄን አምናለሁ። ስለዚህ የፈለገ ደረጃ ጥግ ድረስ ቢሄዱ ቤተሰባቸውን አልነካ፣ እናት አትነካ፣ አባት አይነካ። እሱን ግን ታቀኛል፣ አቀውሳል፣ አልነካ፣ አቀውሳል። የእኔ ነው የሚያማቸው ማንም ከሚናገራቸው በላይ። ግን ማኛ ሲነካቸው ነው የሚጮሁት እንጂ ማንም ቢረግጣቸው ቤተሰባቸው ምናቸው ቢነካ ምንም አይሉ። እውነቱን ልንገር፣ ለዛ ነው አሁንም አንተ እውነተኛ በጥሩ የምታያት ከሆነ ሄለንን ለአንተ ስል ቅማሉን ላቁመው። ለአሁን ለአንተ ስል አንተ ስላለ ልነግርህ ነው። ገብቷል? እሷን መንገር ያለብህ አንቺ ስትታይ ደግሞ ሳይደርሱባት ነው። ሄለን የደረሰባት እዚህ ሶሻል ሚዲያ ላይ አንድ ሰው ካለ አንገቴን ይሰጣል። ኖበዲ ሄለን እያንዳንዱ የሰደበች ሰው የተናገራት ሰው አይደለም። አንድ ሰው ስትመጣ ሄለንን የተናገራት አንድ ሰው አታመጣ። አንድ ሰው ነው ማወራ። እሷ ናት ሁሉንም የለከፈችው። ጉቶን ብታመጣው እሱ ነው የለከፈው። እንቁርቲን አምጣ እሷ ነው የምትለክፈው። የነካቸው ሰው የለም። ይመጣሉ፣ መቧጨቅ ይጀምራሉ፣ መቧጨር ይጀምራሉ። ያለ አቅማቸው ማለት ነው። ከዛ ተሽመድምነው ቁጭ የሚመጡት እነሱ ናቸው ሰው ጋር ደን ገስዋ። በተለይ እኔ ጋ የመጣ ሳይወድቅ አይሄድም። ምንም አማራጭ የለው። ሳላንደፋድፍ አልለቅም። እኔ ጃፒን እንወደዋለን። እውነቴን ነው የምላቸው። የፈለገ ብትሉት እኔ ለጃፒ ክብር አለ። እግዚአብሔር ከነ ምናምኑ ይመቸኛል። እኔ ጃፒ እነዚህ የሚጽፉት እኮ አይጎረብጡኝ። ምን አይነት አንተ አይሞቃ አይበርድም። እኔ ጃፒ ዮኒ የሚያሳዝን ነገር ምን መሰለህ፣ አንተና እኔ ስንጣላ እኔና አንተንን የምንጣለው አይደል? ለአንተ ብለው ሰዎች እኔን ይቀጠቅጡኛል አይደል? እኔ አልወድም። ለእኔ ብለው አንተ ነው ብቻዬን የምራገጠው። ልንገርህ እኮ እኔ ብቻዬን ነው የምንቀሳቀሰው። ግን ምርጥ ያራዳ ልጅ እያላችሁ ጻፉ። ጃፒን አደራ ጻፉልኝ። ችግር የለውም ምንም አይበሉ። ግን ልንገርህ ከዛ በኋላ አሁን አንተ ትናንት ሰዎችን አስታረቅ። በሁለቱ ወገን ይዘው የተጣሉት ሰዎች እንዴት ብለው ይታረቁሽ?
እሱን ነው የምልህ እኮ። ለዚህ ነው እኔ አሁን ለምሳሌ ሰው አስገብቼ ሌላ ሰው የማልረጋገጠው ለዛ ነው። ሲታረቁስ እነዛ ሰዎች ሲታረቁስ? ሀኒዬ ምንድን ነው ጃፒን ቢብሎሻል እንዴ? በጣም ጮሽበት። ሀኒ የምትባየው ችግር የለ፣ እኔ አስተያየት እቀበላለሁ። ምንድን ነው አላስወልዳለሽ ምናምን ነገር? ኧረ እኔ ጎበዝ ነኝ ከነካ ይመስለኛል። በውስጥ የፎንቃ ጉዳይ ይመስለኛል። ሀኒ የምትባለው አልፎረሸችም እስካሁን። ሰው እኮ አንዴ ሰድቦ ይፎርሻል። ሀኒቾ ይውለድልሽ ፈለግሽው ስላልፈልግ ግራ ስለገባኝ ነው። ከቅድም ጀምሮ ተጽፏል፣ ትጨቀጭቀዋለች አልኩ። የተጀናጀናጁት ነገርማ አለች ሀኒ ከምትባለው ጋር የሆነ ነገር አላችሁ። አንዳንድ ሰዎች አሉ ልንገርህ፣ አንተም ታውቂያለህ፣ የሆነ ነገር ላይ ሲመጣብህ መጥተው ምናምን የሚሉ አሉ። የእውነት ነው የምላችሁ። ማይምነትም ይመስለኛል ሲጀመር ማናችሁም እዚህ ጋር መጣችሁ የምትጽፉት ሰዎች አይደለም የምትጽፉት፣ እኔን ቀሚስ አልበሳችሁ የለጠፋችሁ ሰዎች አላችሁ አይደል? እኔም ለብሻለሁ፣ አንተ ብቻ አይደለም። ማን ያለበሰው? ቀሚስማ አዘንጠውናል። እኔ ሹሩባውላለን ግን እቀልዳለን። ሹሩባውላለን ያረዳ ልጅ እንደዚህ ያያችሁና አቤት ፋራ አበደ አይሞቀን አይበርደን ገብተው የከተማ ልጆች ነን። በኋላ እንደሚሉ ታውቃለህ፣ በቴሌግራም የሚሰበሰቡና ግሩፕ ውስጥ አለውኝ። እኔ በጣም ብዙ ግሩፕ ውስጥ አለውና በስሜ አያውቁኝም፣ በሌላ ነኝ። እኔ ከምጠላው ነገር ቴሌግራም አሉ፣ ግን ግሩፕ ውስጥ መስማት አለብህ የሚያወሩትን። ከዛ እንዴት አድርጌን እየለጠለጥኩ እኔ አሁን ልሰማ አሁን ቴሌግራም ገብቼ ምን አሉኝ ብዬ ልሰማ እኔ ማኛው እኔ ስሰማ አስዋል እኔ አሁን ልሰማ ቴሌግራም ላይ ዮኒ ማኛን ምንድን ነው የሚሉት ብዬ ልሰማ አሰብኩት። ገና ወረዳ ይሉላል ለሚሉትን ልንገርህ ማኛው፣ ሌላ ነገር የለም እኮ ይመጡና ይሉና ፕሮፋይሉን አየሹ ይላል፣ እሱን ትነኪያለሽ። ከዛ በኋላ እቺ 3 ነጥብ አለች አይደል? እሷን ነኪ። ከዛ ሪፖርት የሚላል እሷን ተጫኛ። እግዚአብሔር ነው ምን እኔ ቁጭ ብዬ አብሬ እየተጫንኩ እስቲ እያልኩ እሰማለሁ። እና ከዛ ይመጣና ደግሞ አየሹ ያን ቀሚስ አልበስሽ ረገጥኩት፣ እንዴት አድርጌ እንዲያሸውት ይላታል። የገዛ ወገን እኮ ነው እንደዚህ የሚል ይህን ተጫጊው ይባባላል። መድኃኒዓለም አንተ እኔማ ስንት ነገር እኔ እሰማለሁ። ብቻ ደስ ይለኛል፣ ያዝናናኛል። አይ ግን አሁንም ልንገራችሁ፣ አሁን እውነቴን ነው የምልህ፣ የቤታየውም የጃኒም ቤተሰቦች ፍቱ። ደስ አይልምም አይጠቅምምም። መነጋገር ካለባቸው መረጋገጥ፣ ራሳቸውን ችለው ይረጋገጡ። አይ ቲንክ ቤታዮ በራሷ ሙሉ ሰው ናት። ጃንዬ በራሷ ሙሉ ሰው ናት። መነጋገር ካለባቸው እነሱ ይነጋገሩ። ከስር ይሄ ሪከርደሮች ምናምን የምትባሉ ነገር ከዛ ከዚህ የምታሽቋልጡ በጣም ነው የምጠሉ፣ በጣም ነው የምደብሩ። አሽቋላይ ዝንባብ ናቸው፣ አትጠቅሙ። ሲሆን ፖዚቲቪቲ ቢኖረው ጥሩ። ምንም ጥቅም ምንም። ባለጌ መረኖች ናቸው፣ የጎዳና ልጆች ናቸው እንጂ ብትችሉ ስለሷ ጥሩ ጥሩ ነገር መፖሰት ይቻላል። አሁን ቤታዮ ነው የምትወዱ፣ ስለ ቤታዮ መልካሙን ፖስቱላት፣ ወዳጆቿ ናቸው። ስለ ጃኒን የምትወዱ ስለ ጃኒ ጥሩ ጥሩ ነገር ፖስቱ፣ አለቀ። ምን አጣላችሁ? እነሱ ሳይጣሉ ከስር ልክ የኢትዮጵያ ፖለቲከኞች ማለት እኮ እና አብይ አይጣሉም፣ እስር ያለው ያልቃል። ደብረ እነ ማን ነው ጌታቸው ምናምን አብረው ይተቃቀፋሉ፣ ሻይ ቡና ይላሉ። እስር ያለው ግን ይፋጃል። እንደዛ አይነት ነገር ነው ቲክታክ ላይ እያለን ያየ ነው። ቲክታክ ላይ የምናየው ምንድን ነው? ከስር ያሉት ኮልኮሌዎች ናቸው ሲረጋገጡ ፖስት እያደረጉ ሌላውን ሲሰድቡ፣ አንዱን ደግፈው አንዱን ሲያንቋሹ የምናየው እነሱ ናቸው። እና እንዴት ነው በተለይ የሰለጠነ ሀገር የሚኖሩም አሉ ሪከርደሮች፣ የሰለጠነ ዓለም ላይ
በጣም ነው የሚያሳፍሩት። እግዚአብሔር ምስክሬ። በጣም የሰለጠነ ዓለም ላይ የኖሩ እንደዛ አይነት ድጋፍ ብለው ሲያሽቋብጡ ምን ሲሉ ስታይ ተራ ሰዎች እንደሆኑ አጋጣሚና አቃጣሪ እዛ ሀገር እንዳስገባቸው በዛ ማየት ትችላል። አይጠቅምም ነው ብላችሁ እና የምትወዱት ሰው ካለ ስለሱ ጥሩ የተናገረውን ፖስት ቤታየው የምትወዷት ጥሩ ያለችውን ኮሜዲ የሚሆን መልካም ነገር ይሁን ምናምን ፖስቱላት። ያ ነው የሚጠቅማት እንጂ እሷን ተደርባችሁ መስደቡ እሷን ነው የሚያሰድባት። ምንም በራሷ ትራገጥ የለ እንዴ? አጋዥ ሁኑኝ ብላለች እንዴ? መርገጥ አቅቷት? ጃኒም ከፈለገች መራገጥ ትችላለች። ስለዚህ ብዙዎቻችሁ ያንን የምታደርጉ በጣም ነው የሚያሳዝነው ብዬ ነው የማስበው። በእውነት ብዙ የሚያረጋግጡትም እነሱ ሰው ታስታርቃለህ። አንተን ደግሞ እኛ እናስታርቃህ። ምናልባት እኔ ቁም ነገረኛ ላይሆን እችላለሁ፣ ግን ሌላ ሰው ልፈልግ ከማጋ እኔ አሁን አንተና ቤታ ብትታረቁ ደስ ይለኛል። ታሪክ ሙድ እኮ ነው ያላችሁ። ስንለጣለጥ ነው የሚያምር። ቁም ነገር አይደለም። የሆነ ጊዜ ላይ ነው እኔ እና እሷ እንደራረጋለን። ስማ ልንገርህ፣ ዮኒ እንተቋቆሳለን። የሆነ ተለቅ ያሉ ሰዎች ቢመጡ አክብራቸው ኦኬ ብለህ ትሰማቸው ትችላለህ። እኔ ግን አይ ንቄ አይደለም። እኔ የደበረኝ ልንገርህ በግልጽ እኔን ስላለችኝ አይደለም። ወንድሜን ያለችው በሞተ ወንድሜ ላይ ያለችው ነገር ትክክል አይደለች፣ ብልግና። የእሷን ቤተሰብ ነቅቼ አላውቅም። የእሷን ቤተሰብ አንድም ቀን ተናግሬ አላውቅም። በቤተሰብ የሞተ ወንድምን እኛንን ገንዘብ አዋተን የቀበርን ያለች ብልግናዋን የጠላሁት። ያ በቃ ግን ሊሆን ይችላል፣ ሊታረም ይችላል። የሚታረም ነገር ገባ። ገና አንድ አንበሳ እኔ የሰጠኋትን አንበሳ ስለመለሰች ያንን ብላ ተናገረች። ብልግና አይባል። የፈለገ ስሜታዊ በሆን የእሷ ስንት ሰው ቤተሰቦቿን ሲሰድብ እኔ ቤተሰቦቿን ተናግሬ አላውቅም። እሷን ግን ረግጣታለሁ። ገብተዋል። እኔን መናገር ትችላለች፣ እማትለው የለም። በፊትም በደንብ እንረጋግጣል። ቆለጦ ትላለች፣ ፓስተር ቆለጦ ትላለች፣ እቴቴ ትላለች። አይሞቀኝ አይበርደኝ፣ መርገጥ ይችላል። ቤተሰብ ሌላላችሁበትን ቀን አስታውሳለሁ። ታውቃለህ፣ ዳወዝ ያ ነው እንጂ በሌላ አንተ ቤት ገብተው እያወሩ በአጋጣሚ በእንደዚህ ስሜታዊ በመሆን የተነጋገራችሁት ንግግር ነው ወደ ሌላ መስመር የሰደዳችሁ። ስሜት እሷ መሀይም ናት እንዴ? ስሜትስ ቢሆን እኔን አትናገርም እንዴ? ከዛ በኋላ እንዴት በዛ ደረጃ ይኬዳል? ሰው እኮ ችግሩ ምንድን ነው? ይናገርና እንደ ቀልድ ያስበዋል። እንደ ቀልድ የሚታሰብ በህይወት ቢኖረው ችግር የለብኝም ምንም አይደል። በህይወት የሌለን ሰው አትናገር። ከዛ በኋላ እኔ ለሆነ ነገር ነው የምፈልግ። ፈጣሪ ምስክሬ ነው የምልህ። እና ጥፋት አይደረግም። ግን ማኛው እኔ አንድ ነገር ልንገርህ፣ በሀዘን ሰዓት መታ ከጎን ሆናለች። ተጣልታችሁም አንተ ራስህ መስክረህ አመስግነሃል። አብሶሉትሊ መስክሬያለሁ። ከዛ በኋላ እሷ የጠፋች ጊዜ እኔ ነኝ ያፈላለኳት። ጠይቅ። የት ነው የጠፋሽው? ምን ሆነሽ ነው? የሆነ ነገር አድርጋ ፕሮፋይል፣ የሚደብር ፕሮፋይል አድርጋ ጠይቅ። ዮኒ ማኛ አላፈላለገኝም አልጠየቀኝም ትበል። አደርጋለሁ። እንኳን እሷን አይደለም ጂጂ ተጣልተናል እኮ እኛው ለእኛው ነው የምንረጋገጠው። ሚኒሶታ መጣ እንትን ውስጥ ኧረ እየተተኮሰ ሞል ውስጥ ጂጂ እንትን ኧረ ታግታለች ሲባል በውስጥ አንቺ ሴትዮ ሰላም ነሽ? ምን ተፈጥሮ ነው ብዬ የመጀመሪያ ጠይቋት። ገባ። በክፋት የማስብ ሰው አይደለሁም። ግን ዋይገው ከኔ ታልፎ ሌላ ሰው ጋር ለምን ይኬዳል? ያልቆየ ትኩስ ሬሳ ላይ እንደዛ ይባላል እንዴ? ብልግና እኮ ነው ብሮ። ይባላል ወይ? ዩ ቴል ሚ። ብልግና እኮ የብልግና ጥግ እኮ ነው። ያ ነው የደበረኝ። ገባ። ይሄ አይባልም፣ አይደረግም። የእውነት ያዘነ ሰው እንደዛ አይልህም። የእውነት ከሆነ ሀዘን እንዴት እንደዛ ይባላል? የእውነት ሀዘን አዝነልኝ መጥተህ አጽናንተህ መልሰህ ደግሞ
በሷ ጉዳይ ተጣልተን ቢሆን ደስ ይለኛል። ለቬሮን ለይቅርታ ማን ነው የምትባለው? የእንትኗ ማን ነው የምትባለው? ጠይቃት። ከዋሸ ዮኒ ማኛ ዋሸ። ገብቼም ነው የጠየቀዋል። ማን የምትባል ኤርትራዊ ሞኒካ ነው የምትባለው? ማን ነው ስሟ? ሞኒካ። ያ ሞኒካ። አዎ ሞኒካ ለምትባለው አግዛ እኮ ጓለች። ምን አግብቷት? ለሞኒካ አግዛ ነው እኔን የተናገረች። ጸበኛ አይደለን። እንዲያውም ከዛ በኋላ ጌሙላ ጀምረን ነበር እኔ እና እሷ። እግዚአብሔር ምስክሬ። ለዛች ሞርቶ ደላ እከክ ብላ እኮ ነው እኔን የተናገረች። ፎወ ዳወዘ እና ለዛ ነው ያየውና ነው እንደ የሚለው ኦኬ ተጀመረ። እኔ ታይም እየጠበቅኩ ይናውሚ ደግሞ እኔ ስረግጥ አስለቅሳለሁ። ያ ማኛው ግን አሁን ምን መሰለ፣ በቃ ሁለታችሁም መልካም ነገር አላችሁ። እኔ ባየሁት ገብቷል። እኔ ያየሁት አንተ ላይ ጥሩ ሰው ነህ። ስሜታዊ ሲያደርግ ሰው ልትናገር ይችላል። እኔ እንደምናገረው እኔ እንደራሴ ነው። እስቲ ዮኒ ማኛ ቤተሰቤን ተናገረ፣ ይሄን ነገሬን ተናገረ ትበልና እኔ ያ ግን አሁን እኔ አንዴ ላውራ። ዮኒ ምን መሰለ፣ ማንም ሰው ራሱን ስትናገረው እንደ ራስህ ሊመልስልህ ይችላል። ቤተሰብን ሲናገር ደግሞ እንደ ቤተሰብ ልትመልስ ትችላለህ። ሁላችንም ተናግረናል ሰውን። እኔ አሁን እንደ አንድ ግለሰብ እኔ እንደ ራሴ ሙድ ተሳድቤ ያውቃለሁ። በጣም ብዙ ሰው ተሳድቤ ያለው ሲነኩኝ ነው፣ ግን ሳይነኩኝ አልነካም። አንተንም ባየሁት ነገር እነሱን ያረክ መስሎ ሌላ ሰዎች ተቀይሞ እኔ አታክ ያደረገ ለነገርኩ እኮ ሌላ ሰዎች ጋር ሄደ። ለራሳቸው ነው መልስ የምሰጠው። ያ ግን እንደዛ ደርሶ ያውቃል ነው የምልህ። ተው እና እሱን ግን ብዙ ነገር ስለሚደርስ በስሜት ተገፋፍቶ ሰው ብዙ ቦታ ደርሷልና ማናችንም አሁን እንደ ሀሳብ እኔን እንደው እንደ ታናሽ ወንድም ካከበርክ እድሜ ግን አይ ቲንክ ሳትበልጠኝ አትቀርም። አሁን ሳስበው ያ ሊሆን ይችላል። እኔ 34 ዓመቴ ነው አሁን። እደርስብሃለሁ 34 እኔ መታወቂያን ልክላለሁ ከፈለክ በውስጥ ያው ጀርመን ስገባ 76 አይደል እንዴ? ምንድን ነው የምታወራው? በጀርመን ሌላ እድሜ ነው ያለኝ። ኢትዮጵያ ግን ያለውን የልደት ሰርተፍኬት ከፈለክ አሳያለሁ። እኔ ደውዬ ድምፅ ራሱ 9 መንግስት የበላ እኮ ነው። ይቀልዳል። ድምፄን ኦፕራሲዮን አድርገው ነው ያበላሹብኝ። የምር ግን ድምፄ እንደዚህ እንትን የሆነው እኮ እንጥለን እንቁረጥ ብለው እዚህ ሀገር ማለት የዛሬ ዓመት እና እንደዛ እንጥሌን ቆርጠውብኝ እኮ ነው። ከእንጥል በፊት እንደዚህ አይደለም ድምፅ ላሰማ እንደ ሌላ ሚዲያ ላይ እንዴት እንደነበርኩ። አዎ አሰማኝ። ቆይ ኧረ እዚህማ ለህዝብማ አላሰማም። አስቧል። ይህን ድምፅ ከእንቅልፍ እንደተነሳ ህዝብ የሚያወራ እኮ ነው የሚመስለው። ከእንቅልፍ ብትነሳ ይህ ድምፅ ብታወራ ያ ይረብሻል እንዴ ዮኒ? አጓጓጓጓ የሚላለው አይ ድምፅ ሞንደል የሚል ድምፅ ነው ያለ። ግን ድምፅ እንደ ሙኒት ቂጥ የሙኒት ቻፓ በለው በቃ የአንተ ድምፅ ድምፅ ግድንግድ ነው ብሮ። እዚህ አሁን በጣም እኮ ብዙ የሚያውቁኝ ልጆች ከታች አሉ። የሰፈሬ ልጆች እኔ ማልደበቀው ለመሰለ በጣም የምታወቅ ሰው ነኝ። ምን ችግር አለው? ደበቅ ሰው ያወጣሃል። ምንም ለዛ ነው ሁሉ ነገር መደበቅ አይቻልም። ምን መሰለ ብዙ ጊዜ የሆነ ጊዜ ላይ በተለይ መጥፎ ነገር እያረክ ከሆነ ተደብቀ የወጣ ጊዜ ሰው ዘለዘለ በቃ። ወጥቶ የመጣውን መቀበል ጥሩ ነው ብዬ አስባለሁ። መዘልዘልን ከመጀመሪያው እየለመድከው ነው መሄድ ያለብህ። አሁን አንተ ልጅህን አምጥተው እዚህ ጋር ቢረግጡብህ አይደንቅም? ከዚህ አሁን አይደንቀኝም። ለምን መሰለህ መጀመሪያ አዲስ ነው አልነበረም።
አሁን ነው ያ የተጀመረው እንጂ እንደዛ አይነት ሙድ አልነበረም። ልጅ ተነስቶ የሚሰደብ በምናምን ዘመን ላይ አልነበረም። አንድ ቀን በጣም ያዘንኩት እናትህን ለጥፎ ሲሰርቡ ደነገጥኩኝ። እኔ ለመጀመሪያ ጊዜ እንዲያው በአማራ ፖለቲካ ነው የኔ ልጆች የተሰደቡት። እኔ ደግሞ የተሰማኝ ምን መሰለ፣ በዛ ጊዜ አሁን ስለቀረ አሁን እንደ ጨዋታ ነው የምናወራው። እግዚአብሔር በሚያውቀው የእኔ ጸቤ የነበረው ከህወሓት የትግራይ ልጆች ቤተሰቤን ቢፖስቱ፣ ከኦሮሞ ፖለቲካ ጋር ጸበኛ ነበርኩኝ። በኦሮሞ ፖለቲካ ልጆችን ቢፖስቱ፣ እናቴን ሚስቴን ምናምን ቢያደርጉ ምንም አይሰማኝም ነበር። የተደረገው ግን የእኔ ባልኩበት አገልኩት ጓባልኩበት በዛ ማህበረሰብ ሲሆን ሳይ ዋው ዲፕ ነው የሄድኩት። የሄድኩበትንም አላውቀውም። ምን ድረስ እንደሄድኩ አሁን ብትጠይቀኝ አላውቀውም። ዮኒ ማኛ ምን ብለሃል ብትለኝ አላውቀውም። እግዚአብሔር በሚያውቀው የዛኔ እኔ ዮኒ ለዛ እኮ ነው የምነግርህ። እኔ የማውቃቸው ልጆች ናቸው እንደዚህ ያደረጉት። ሲያደርጉ ገብቼ ተጣልቻለሁ። እኔ አላውቅም፣ አንተም አታውቀኝም። ግን በጣም ነው የደነገጥኩት። እናት እንዴት ምን አድርጋ እናት ለምን ይህን በደንብ ያደረገው ደግሞ ማዕረግ ነበረ። አሁን ስቃዩን ለማንም ለሌላው አደፋፍሮ የእናቴን ፎቶ ያመጣው ማዕረግ ይባላል። ለነ ጆከር ለሌሎቹም የሰጠው ማዕረግ ነው። ይኸው ዛሬ እግዚአብሔር በሚያሳየው ስቃዩን እየበላል። መልካም ያርግልህ ብለህ ተመኝ። ማነው ክፉ ለሚያደርግባችሁ መልካም ተመኙ ነው የሚለው። አልመኝም፣ በአናቱ ይተካ። አልመኝም በፍጹም። እኔ የፈለግከው መጽሐፍ ቅዱስ አይደለም የፈለግከውን ገና አልመኝም። ምክንያቱም እግዚአብሔር ለሰይጣን ጥሩ ነገር ተመኝቶለት አያውቅም። አልወሻሻ፣ አሽቃባጭ፣ አስመሳይ ያምጣ ባይብል ኢየሱስ ክርስቶስ እንደዛ ስላለ መጽሐፍ ቅዱስ ያምጣና እግዚአብሔር ለሰይጣን ጥሩ ተመኝቷል ወይ አምጣ፣ እናወራለን። እግዚአብሔር ያልተመኘውን ዮኒ ማኛ ለጠላቱ ጥሩ ነገር አይመኝም። ተቃጥሎ እንዲሞት ነው የምመኘው። ዳትስ ወራዱ አልዋሽማ። ለጠላት ጥሩ ይቅደመው ምናምን ምናምን። እኔ ሲቃጠል ባይው ጥሩ ቤንዚን እሳቱን እፍፍልለታለሁ። ቦግ ቦግ አለቅ እላይ ቤት ሄጄ ብጠየቅ እግዚአብሔርን የምጠይቀው እንዴ ሰይጣንን ለምን ይቅር ብለው እኛም አንታረቅም ነበር ብዬ ነው የምጠይቀው። ቢጠይቀኝ እግዚአብሔር ምስክር ለምን ሰይጣንን ይቅር አላልከውም እኛ እናም ሰላም አናገኝም ብዬ ነው የምጠይቀው። ብጠየቅ ለምን የተጣሉን ጥሩ ተመኘ ባይል ቢለና ቢጠይቀኝ ይህን ነው የምለው። ለምን አንተ አላረከው? አለቀ። ለምን አንተ መልስልኝ። ትንሽ ታነብ የለ አንሰም። ያ እኔ አሁን ካነበብኩት ምን መሰለ፣ ዲያብሎስን ለምን ይቅር ብሎ ሰላም አልፈጠረም እግዚአብሔር? እሺ አሁን እኔ ልንገራ እንደዛ ስትለኝ ማለት ነው ዘላለም አይደል እንዲረገመው። እኔ ግን እላችኋለሁ በኢየሱስ ክርስቶስ ታረቅን እኮ። ከሴጣን ጋር አልታረቅንም። ይቅር ብሎናል አይደለ? ከሴጣን ጋር ሴጣን ክርስቶስን ፈትኖታል። ታረቁ እንዴ? እዛው ጋር እንታረቅ ለምን አይባባሉ ነበረ? ከክርስቶስ ጋር ሴጣን መጣ። ሴጣን ማንም ፈተነ? ክርስቶስን ፈተነው። እዛው ጋር ነው። በቃ አብሽር፣ የተጣላውን እናርመው፣ እንታረቅ ብለው ለምን አልቋጩት? ማንም ቻሌንጅ አያደርግም ይህን ጥያቄ። ኖቦዲ እዛው ጋር ሲገናኙ ከሴጣን ጋር ተገናኝተዋል። ክርስቶስ ጥያቄዎቹን በሙሉ ጠይቆት ነው ሴጣንን ሂድ ከዚህ ነው ያለው እንጂ በቃ ፒስ እናደርገው። ሴጣን ይቅር ብያለሁ እንታረቅ ብሎ ክርስቶስ ለምን እግዚአብሔር የእሱን ስራ ማንም ሰው መርምሮ አይደርስበትም። አንተ ልትደርስበት አትችልም። መርምር አላልኩህም። እንመራመር አይደለም። ክርስቶስ ምድር ላይ በመጣበት ጊዜ ሰይጣን አለ አልኩ። ሰይጣን ክርስቶስን ሊያሳስተው ሰራ የሚፈልገው። እንዲያውም በጣም እኔ የሚያቃጥለኝ ከእንትን ውስጥ ከመጽሐፍ ቅዱስ ውስጥ ልዘግበ እግዚአብሔር ምስክሬ ነው የምልህ። በጣም ከሚያናደኝ ነገር ውስጥ መጽሐፍ ቅዱስ የሆነ ቦታ ላይ አወጣው። ዓለምን ሁላ አሳየው። ሴጣን ለማ ለክርስቶስ ይህንን ሁላ እሰጥሃለሁ ብትሰግድልኝ ብሎ ጠየቀው። ይህንን ሁላ ለሴጣን ያንን ሁላ እግዚአብሔር ሰጥቶታል።
ምን አለው ብሎ ሰይጣን ምንድን ያለው መጀመሪያ ቆይ አዳምጠኝ። ለሰይጣን ያንን ሁላ ስልጣን እግዚአብሔር ሰጥቶታል። ኦኬ ላስረዳ። እኔ ምንድን ያለው ሰይጣን ይሄ ሁሉ ለእኔ ተሰጥቶኛል ነው ያለው። እና ለምንድን ነው ዓለምን ላጠፋ እነ ሔዋንን ላጠፋ ሁሉንም ላጠፋ ለምን ይሰጠዋል? ምድር ነው እኮ የተሰጠችው። ለምን ሰጠው? ያ እንግዲህ የእግዚአብሔር ወደ ሌላ እንዲወስድ ወደ ተንኮል እንዲወስድ ብዙ ሰው እንዲጠፋ ለምን ሰጠው? መልስ የለም። የሆነ ሰው ወይ ይላል እንጂ አላዳመጥከኝማ። አንተ ጠየቅ እስቲ ልስማ። ኦኬ አዎ ኦኬ ተሰጠ አይደለ? ሁሉም ነገር የምድር ላይ ያለው ገንዘብም ይሁን ወርቅም ይሁን ምንም ለሰይጣን ተሰጠው አይደለ? ሰይጣን በመልክ በምን አታውቀውም፣ በመንፈስ አታውቀውም። ገንዘብ ነው ሰይጣን ብታውቀው ማለት ነው። መልክ የለውም። መልክ አለው እንዴ ሰይጣን? አታየውም እኮ። በአንተ ውስጥ የሚኖር መንፈስ ነው ሰይጣን። እንደ መንፈስ ነው የሚመጣብህ እንጂ በመልክ ተገልጦ መጥቶ ወይ እንደኔ እኔ ስመጣብህ ማለት ነው ዮኒ። እኔ አሁን አንተ ጋር ሳወራ መልካም ነገር ካወራው ቅዱስ ነገር ሊሆን ይችላል ለአንተ። መጥፎ ነገር ካወራው ደግሞ የዲያብሎስን ሐሳብ እያንጸባረቅኩ ነው እንጂ ሰይጣንን ማንም አይቶት አያውቅም፣ እግዚአብሔርንም አይቶት አያውቅም ሰው። ስለዚህ የእግዚአብሔርን ሐሳብ መርምሬ ደርስበታለሁ ካልክ የሚደርስበት ሰው ካለ እሱ ራሱ አምላክ ነው ማለት ነው የሚላል። የቱ ጋር ነው ያነበብከው? ይሄ ስላነበብኩ ሳይሆን አሁን አንተን እየጠየቁ አሁን ሞኩ መጣ መጉሻ እንዴ ሞኩ እንዴ ሊጮህ ምኑ ነው የሚጮህ? ሞኩ ይጮህብናል። አሶር አረ ተረጋግቶ ነው የሚያወራው። ናገሩ የሆነ ነገር እኮ መጥቶልኝ ነው። እሺ ማኛው ሰይጣንን ለምን ይቅር አላለውም ብላል አይደል? ብዙ ሰዎችን እኮ ሲያጠፋ ነው የኖረው እግዚአብሔር። ለምሳሌ ወንዶቹን በሙሉ ግደሉ እያለ ይሌለ ምን አደረጉ እነዛ ወንዶች? ለምን ይቅር አላላቸው? ያ መጽሐፍ ቅዱስ ላይ በውሃ ራሱ ጨርሷል ሁሉን ሰው። ለምንድን ነው ሰይጣን ያላለው? አዎ የውሃውን ተውና የውሃው እንኳን ዩኒ አትስታረ ምንድነው? አይ ጥያቄ ነው ይሄ እኮ እየተወያየን ነው። እኔ አሁንም በእግዚአብሔር አምናለሁ ግን ጥያቄ አለኝ ነው የምልህ። እሺ እኮ ጥያቄህን አይደለም። ቆይ ቆይ ነው የሚለው። ቆይ መቼ አወራ አልተነፈሰም። ታዲያ ሳልጨርስ ሀሳቤን ነው እንደ አንተ የምትገባው። ችግሬ ነው። ቅድምም ራሱ እየታዘብኩ ነበር። ሰው ሳይደርስብኝ እኔ ሰው አልነካም ብለህ እኔን ሳልደርስብህ ስትዘቀዝቀኝ የነበረው መቼ ዘቀዘኩ? ኧረ ተው ነው መቼ አረሳልህም ይላል። አዮ ቂመኛ ነው። እሺ አርፈህ ተቀመጥ። አይ እንትን አይደለም በመጥፎ ላይክም አይ መኩ ሰው ላይ አይደርስም። እግዚአብሔር ምስክሬ ይኸው እኔ እምላለሁ እኔ ልደርስ እችላለሁ። እሺ እኔ አሁን እንደዛ ካልክ መኩ ወደ ጉዳዩ አታዳምጥማ። ይኸውልህ አትፈልግም። እኔ አንድ ነገር ልንገርህ። እሺ አንዴ አዳምጠኝ። እሺ አንዴ ላውራ። አሁን እናንተ ኬዝ ይሁን እዚህ ጋር ወይስ እዚህ ጋር ኬዙ እኮ ሌላ ነው። ጃፒ እኮ ሌላ ነው ኬዙ። ላውራው ሀሳቡን ላስጨብጠው። እኔ እኮ ነኝ ሀሳቡን ያመጣሁት። አንተ ቤት በኩል ነው የምትመጣው። ሀሳቡ እኮ የእኔ ነው። ኦኬ ማኛው እኔ ችግር የለብኝም። እኔ እንደ ፋራ ላውራ ብቻ መቼስ። አዎ ግን እንዳልኩ ምን መሰለህ ሀሳቡ የእኔ ነው። ቆይ ለሀሳቡን ላስጨብጠው የምትለው ኮንፊውዝ ስላደረግኝ እኔ ነኝ እንጂ ማስጨብጠው በደንብ አድርጌ አስጨብጠው። ማኛው ነምበርስ 31:17 እስከ 18 ብታነበው ትደነግጣለህ። እንግዲህ እነዛ ሰዎች ቦታቸውን ለመውሰድ ነው ያ ሁሉ የተደረገው። ምንም ያጠፉት ነገር የለም። ኃጢአት አልሰሩ ምን አላሉ። እነሱን እንኳን ይቅር አላለም። ገብቷል። ግን ባይብሉን እየፈሩ ስለሚያነቡት መጠየቅ አይችሉም። ችግሩ እሱ ነው። እና አሁንም አንተ ያልከውን ነው የምደግፈው ለማለት ነው። አሁን ያ ምንድነው የኔ ጥያቄ ምንድነው? አሁንም